ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ናላችሁ። ዛሬም እንግዲህ በከተማችን ላይ በሰፊው ስሙ የሚንቀሳቀስ አንድ ሪል ስቴት አለ። እሱም ማን እንደሆነና ምን አዲስ ነገር ይዞልን እንደመጣ አብረን እናያለን። አብራችሁን ቆዩ። ሰላም፣ እንዴት ነህ? እንኳን ደህና ቆየህ። አረፍ በል። እንዴት ነህ? አለን። ሰላም ነው አለን፣ አልሐምዱሊላህ። ፐርቲስን ነው። አንተ ደግሞ በድርጅት ውስጥ ስላለህ ድርሻ አብራራለን። መልካም። ሜሪት ፕሮፐርቲስ እንግዲህ ከዚህ ቀደም ወደ 15 ዓመት የሚሆን የተለያዩ የቢዝነስ ዘርፎች ላይ የሰራ ካምፓኒ ነው። የተለያዩ ሲስተር ካምፓኒዎችም አሉት። ለምሳሌ አማና ፒፒአር፣ አማና ኢምፖርት ኤክስፖርት። በተረፈ ደግሞ ሪል ስቴቱም ላይ አዲስ አይደለም፣ ሃይላይን ሮል የሚባል ሪል ስቴት ላይ ቦሌ ራማዳ ሆቴል ጋር የሰራው አፓርትመንት አለ። ቤተል ደግሞ አንፎ አካባቢ ላይ ወደ 50 ሺህ የሚሆኑ ካሬ ላይ ያረፉ G+1 እና ኖርማል ቪላ ቤቶችን አስረክቧል። እሺ፣ ሳይታቸው የት አካባቢ ይገኛል? እንዲሁም የት አካባቢ ሰላችሁ ከዚህ ቀደም? ኦኬ፣ አሁን ላይ ከረንትሊ ሁለት ፕሮጀክቶችን ነው ራን እያደረግን ያለ ነው። የመጀመሪያው አፓርትመንት ነው፣ የመኖሪያ አፓርትመንቶች ናቸው። እነሱ የሚገኙት እንግዲህ መሀል ከተማ ፒያሳ እሪ በከንቱ የሚባለው አካባቢ ላይ ከፊት ለፊቱ በኩል አራዳ ፓርክ፣ ካጠገቡ ደግሞ ፍሬንድሺፕ ፓርክ፣ አለፍ ሲል ደግሞ ቤተ መንግስት ያለው እንግዲህ ፕራይም የሚባል ሎኬሽን ላይ ወደ 4400 ካሬ ላይ ያረፈ አፓርትመንት ነው። ከዛ በተረፈ እንግዲህ የንግድ ሱቆችን አሁን ላውንች አድርገናል። ከረንትሊ እንግዲህ በደንብ እየተሸጡ ያሉት እነሱ ናቸው። እንግዲህ ይሄኛው ሳይት የሚገኘው መርካቶ ተክለ ሃይማኖት ጋር ነው። ዋናው እንግዲህ የንግድ ቦታ የሚባለው መርካቶ ነው። እዚህ ጋር እንግዲህ የንግድ ሱቆችን ላውንች አድርገናል። ይሄ እንግዲህ የንግድ ሱቅ ወደ 6787 ካሬ የሚያርፍ ነው። በጣም ግዙፍ የሆነ ፕሮጀክት ነው እና G+4 የሆነ የገበያ ማዕከል ነው የሚሆነው ማለት ነው። እዚህ አካባቢ ላይ እንግዲህ ማንኛውም ሰው የንግድ እንቅስቃሴውን ፈልጎ ወይ ደግሞ ለኢንቨስትመንት ፈልጎ ቢመጣ ቢያከራየውም ቢሰራበትም በጣም ቤስት የሚባል ሎኬሽን ነው ማለት ነው ይዘን የመጣነው። እሺ፣ ስለ ሱቆቹ ይህን ያህል ካወራኸኝ ስለ ካሬ አማራጮቹ እና የአከፋፈሉን ሁኔታ ደግሞ በዛው አያይዘህ ንገረኝ። መልካም። እንግዲህ አሁን እንደነገርኩሽ እነዚህ የገበያ ማዕከል ላይ ሞል ስታንዳርድ የሆኑ ሱቆችን ነው እየገነባን የምንገኘው። አሁን መርካቶ ላይ የተለመደው ይሄ ኦፕን ኤር ማርኬት ነው እና አሁን ግን እኛ ምን አድርገናል? ሞል ስታንዳርድ ጥራቱን የጠበቀ ዘመናዊነቱን የጠበቀ እና ብዙ ፋሲሊቲዎችን ያሟላ ሞል ነው የምንገነባው እና እዚህ ሞል ላይ እንግዲህ ከትንሽ ካሬ ጀምሮ ሰፋ ያሉ ካሬ አማራጮችን ይዘናል። አነስ ካሬው ካሬ ስጀምርልሽ 16 ካሬ፣ ከዛ 22 ካሬ እና 32 ካሬ አማራጮችን ለደንበኞች ይዘን ቀርበናል። እንግዲህ አከፋፈላቸው እንዴት ነው የሚሆነው? ሁለት አይነት አከፋፈል ነው አሁን ከረንት ላይ ያለን። የመጀመሪያው ፕሮግረስሊ ቀስ እያሉ የግንባታ ሂደቱን እያዩ መክፈል ይችላሉ። ለምሳሌ ዳውን ፔመንት ይከፍሉና ከዛ ቀሪ ክፍያውን ደግሞ በ7 ዙር የክፍያ ሲስተም የግንባታ ሂደቱን እያዩ መክፈል ይችላሉ። ከዛ በተረፈ ግን አሁን ከረንት ላይ በጣም ጥሩ ሰዓት ነው የመጣሽው፣ ዲስካውንቶችን አውጥተናል። እስከ 15% የሚደርስ ቅናሾችን አውጥተናል። ያ ማለት እንግዲህ 100% መክፈል የሚችሉ ደንበኞች እስከ 15% የሚደርስ ቅናሾችን አውጥተናል ማለት ነው። ለምሳሌ ያክል አሁን 16 ካሬው አጠቃላይ ክፍያው ወደ 3.2 ሚሊዮን ብር ነው እና 100%ቱን ከከፈሉ እንግዲህ ወደ 2.7 ሚሊዮን ብር ይወርድላቸዋል። 22 ካሬው ደግሞ ቶታል ፕራይሱ 4.4 ሚሊዮን ብር ነበር። 100% ከከፈለ ደግሞ ወደ 3.7 ሚሊዮን ብር ይወርዳል ማለት ነው። 32 ካሬውን ደግሞ ተለቅ የሚለውን ካሬ ስነግርሽ 6.4 ሚሊዮን ብር ነበረ፣ ወደ 5.4 ሚሊዮን ብር ይወርዳል። ይሄ ግን 15%ቱን መጠቀም የሚችል ደንበኛ ከመጣ ነው። ያ ማለት 100% ከከፈለ 15%ቱን ቅናሽ ሰጥተ ነው ማለት ነው። ሰው እንግዲህ ከ100% ውጭ ፕሮግረስ ሊመክፈል የሚችሉ ደንበኞች ከመጡ ደግሞ የ16 ካሬው 3.2 ሚሊዮን ብር የነበረው ሙሉ ክፍያው በዳውን ፔመንት 640 ሺህ ብር ብቻ ከፍለው የቤት ባለቤት መሆን ይችላሉ፣ ሱቅ መግዛት ይችላሉ። ከዛ በተረፈ እንግዲህ 22 ካሬው 4.4 ሚሊዮን ብሩ ነው። ቅድመ ክፍያው 1.3 ማለት ነው። የ32 ካሬው ደግሞ ወደ 6.4 ሚሊዮን ብር ሙሉ ክፍያ ነው። ዳውን ፔመንቱ ደግሞ ወደ 1.9 ሚሊዮን ብር ማለት ነው። 1.9 ሚሊዮን ብሩን ከፍለው ፕሮግረስሊ እስከ 7 ዙር ፔመንት ማይልስቶን አለን። እሱን ተጠቅመው የግንባታ ሂደቱን እያዩ መክፈል ይችላሉ ማለት ነው። እንግዲህ አከፋፈላችን ይህንን ይመስላል። እሺ፣ በጣም አሪፍ። እንግዲህ እንደነገርከኝ ተክለ ሃይማኖት ላይ የሚገኘው ሱቃችሁ በአካባቢው ከሚገኙት የንግዱ ሱቆች ምን ለየት ያለ ነገር ይዞ መጥቷል ብለህ ታስባለህ? ለደንበኞችስ ምን አዲስ ነገር አለው ብለህ ታስባለህ? ኦኬ፣ በጣም አሪፍ ጥያቄ ነው የጠየቅሽኝ። ቅድም እንግዲህ እንደነገርኩሽ መጀመሪያ የቤቱንም ስነግርሽ የሱቆቹንም በጣም ፎከስ የምናደርግበት ነገር ሎኬሽን ነው። ሎኬሽን በጣም ማተር ያደርጋል። የመጀመሪያው ጥያቄ ሎኬሽን ነው፣ ሁለተኛው ሎኬሽን ነው፣ ሶስተኛው ሎኬሽን።
ሎኬሽን ምን የምንደራደርበት ነገር አይደለም። የአፓርትመንቱም ላይ ስንመጣ እንግዲህ ፕራይም የሚባል ሎኬሽን ላይ ለመኖሪያም ለኢንቨስትመንትም በጣም ቤስት የሚባል ሎኬሽን ነው። እንደዛው ደግሞ ተያይዞ አፓርትመንቱን ትተን ሱቁ ጋር ስንመጣ ደግሞ እንግዲህ ቢነግዱበት ቢያከራዩት በየትኛውም ወይ ቢወስዱት በጣም ቤስት የሚባል መሀል ሴንተር የንግድ ቦታ ላይ ነው። እንግዲህ መርካቶ ላይ ነው የንግድ ሱቆችን ያወጣ ነው ማለት ነው። እንግዲህ እነዚህ ሱቆች ቅድም እንደነገርኩሽ አስፋልት ዳር ነው የሚገኙት። እንግዲህ ዋናውን ሜን ሮዱን መያዛቸው ራሱ አንደኛው አድቫንቴጅ ነው። ገበያ ላይ አይደለም፣ ዋናው መንገድ ላይ ነው። ከዛ በተረፈ እንግዲህ አራቱም አቅጣጫ ላይ ህንፃችን መንገድ አለው። እንግዲህ የትኛውም ዳይሬክሽን ለሚመጣ ደንበኛ ሱቁን በኢዚሊ አክሰስ ማድረግ ይችላል ማለት ነው። ከዛ በተረፈ እንግዲህ ቅድም እንደነገርኩሽ G+4 የሆነ ህንፃ ነው። ይሄኛው እንግዲህ በአንድ ዓመት ቶሎ እንድናስረክብ ይረዳናል ማለት ነው። እንግዲህ ለየት የሚያደርገው ነገር አንደኛው እሱ ነው። ከዛ በተረፈ እንግዲህ 70/30 ደግሞ ከመንግስት ጋር ፕሮጀክት ይዘራል። ያ ማለት እንግዲህ 30% የመንግስት ነው። ያኛው ምን ይጠቅመናል ከተባለ አንደኛ ኳሊቲ ላይ፣ ሁለተኛ ደግሞ ዴሊቨሪ ታይም ላይ በአንድ ዓመት ቶሎ እንድናስረክብ በጣም የሚያገዘን ነገር ነው ማለት ነው። ከዚህ በተጨማሪ እንግዲህ ሌላ ያልነገርኩሽ ነገር ምንድን ነው እንግዲህ ከሌሎቹ ለየት የሚያደርገን አሁን እነዚህ የንግድ ሱቆች በኔት ኤሪያ ነው እየሸጠን ያለ ነው፣ ግሮስ ኤሪያ አይደለም። ያ ማለት እንግዲህ አሁን ለምሳሌ 22 ካሬውን አንድ ደንበኛ ቢገዛ የሚያገኘው 22 ካሬውን ነው። ምንም የሚቀነስበት ነገር የለም ማለት ነው። 32ም ካሬ ከሆነ 32 ካሬውን ነው የሚያገኘው። ይሄኛው እንግዲህ አንደኛው ለየት የሚያደርገን ነገር ነው ማለት ነው። ከዛ በተጨማሪ እንግዲህ ቅድም እንደነገርኩሽ ዋናው ሜን ሮድ ላይ እንደመገኘቱ እኛ ምን አድርገናል ወደ 18 ሜትር የሚሆን ኮሪደርን ታሳቢ አድርገን ለፓርኪንግ ስፔስ ትተን ነው የንግድ ሱቆችን ሽያጭ እና ግንባታውን የጀመርነው ማለት ነው። ይሄኛው ራሱ አሁን እዛ አካባቢ ላይ እንግዲህ ቀጣይ የኮሪደር ልማት የሚነካው አካባቢ መርካቶና ተክለ ሃይማኖት አካባቢ ነውና እኛ ምንም አይነት ስጋት ውስጥ አንገባም ማለት ነው። ኦልሬዲ ገብተን ወደ 18 ሜትር ግንባታውን እየጀመርን ነው እየሰራን የምንገኘው ማለት ነው። እሺ፣ በጣም አሪፍ። እንግዲህ ቆንጆ የንግድ ሱቅ እንደሚሆን አልጠራጠርም እና አንዳንድ ቦታ ካስተዋልኩት አንጻር ብዙ ነገሮች የማያሟሉ የንግድ ሱቆች አያለሁኝና የእናንተ የንግድ ሱቅ ለተጠቃሚው ምን ያህል ምቹ ነው? ምን አሚኒቲዎችንስ ያሟላል? መልካም አሪፍ ጥያቄ ነው የጠየቅሽኝ። ያው እንግዲህ ብዙ ሰው የተለያየ ቦታ እኛም ፐርሰናሊ የተለያዩ ሞሎች ላይ ስንገባ የምናያቸው ችግሮች አሉ። እንግዲህ ሜሪት ያንን ነገር በደንብ ጥናት አድርጎበት ምን አድርገናል? ቅድም እንዳልኩሽ እንግዲህ ሞል ስታንዳርድ ነው የሚሆነው። አሚኒቲዎቹ በጣም የተሟሉ ነው የሚሆኑት፣ ጥራቱን የጠበቀ ነው የሚሆነው። አንደኛው እንግዲህ ለደንበኞች ምቹ ማድረግ ነው አይደለ? እንግዲህ ምን አድርገናል? በአራቱም አቅጣጫ መንገዶች ይኖሩታል። ያ ማለት ቅድም እንዳልኩሽ በጣም ፍሰት ይኖረዋል። ከዛ በተረፈ እንግዲህ ሞሉ ላይ ስትገቢ 2 ስኬሌተሮች ይኖራሉ፣ በጣም ግዙፍ የሆኑ ስኬሌተሮች ይኖራሉ። ከዛ እንግዲህ መሀሉ ላይ ደግሞ ወደ 2 የሚሆኑ ኦፕን ዳውኖች አሉ። ብርሃን በደንብ የሚያገኝ ኤኒ ዳይሬክሽን ላይ በየትኛውም አቅጣጫ ደንበኛ ቢገባ የትኛውንም ሱቅ አክሰስ ማድረግ የሚችሉበት ወደ 5 በሮች ይኖሩታል። ከዛ በተረፈ እንግዲህ በሞል ላይ በጣም ፍሰት የሚኖርበትና ሰው ስለሚበዛበት ምን አድርገናል? የመጸዳጃ ቤቶችን ለራሱ ኦልሞስት ወደ 24 የሚሆኑ መጸዳጃ ቤቶችን በየፍሎር እነሱን አዘጋጅተናል ማለት ነው። እንግዲህ ከዚህ በተጨማሪ እንግዲህ ሰፋ ያለ ፓርኪንግ ስፔስን ትተናል። ቅድም እንደነገርኩሽ መግቢያ ላይ ወደ 18 ሜትር የሚሆን የኮሪደር እና የፓርኪንግ ስፔስ ትተናል። እንግዲህ ውጭ ላይ የሚመጣ ደንበኛ ውጭ ላይ ፓርክ አድርጎ መግባት ይችላል። ከዛ በተረፈ ግን ምን አድርገናል? ቤዝመንቱን እንግዲህ ኦልሞስት ቢልት አፕ ኤሪያ ወደ 6700 ካሬ ነው። እዛ ላይ እንግዲህ ፓርኪንግ አለን። ከዛ በተጨማሪ እንግዲህ ዙሪያው ላይም አራቱም ዳይሬክሽን ላይ ማቆም ይችላሉ። ሌላኛው ደግሞ እንደ አሚኒቲ ብዙ ቦታ ላይ ችግር የሚሆነው የንግድ ማዕከል እስከሆነ ድረስ መብራት ኢሹ መሆን የለበትም። ስለዚህ ያን ምን አድርገናል? ስታንድ ባይ ጀነሬተር፣ ባካፕ ጀነሬተር እሱንም ሬዲ ያደርገናል ማለት ነው። እሺ፣ በጣም አሪፍ። እንግዲህ ከእናንተ ቤት ለሚገዙ ደንበኞች የዋጋ ጭማሪ ያሳስባል ማለት ከዋጋ ግሽበቱ ጋር ስለሚያያዝ ብዬ ነው እና ብዙ ደንበኞች የሚያሳስቧቸው ይመስለኛል። ስለዚህ እንዴት ነው አሰራራችሁ ከዋጋ ጭማሪ ጋር? መልካም፣ በጣም አሪፍ ጥያቄ ነው የጠየቅሽ። ያው የብዙ ሰው ኮንሰርን ዋጋና ዋጋ ነው እና የተለመደው ደግሞ ማርኬታችን ላይ አንድ ደንበኛ የሆነ ቤትን ወይ ደግሞ አፓርትመንት ወይ ሱቅን ከገዛ በኋላ መሀል ላይ ዋጋ ጭማሪ ይኖሯል። እኛ ጋር ግን በአፍ ሳይሆን አግሪመንት ላይ የተቀመጠ ዲል አለን። ምንም አይነት የዶላር ግሽበት ወይ ደግሞ የዋጋ ጭማሪ የማቴሪያል ጭማሪ የለውም ማለት ነው። ስለዚህ ደንበኞቻችን ከኛ ጋር መጥተው እንግዲህ ዲል በሚያደርጉበት ሰዓት ላይ ምንም አይነት የዋጋ ጭማሪ አናደርግባቸው ማለት ነው። ቀደም እንደነገርኩሽ እንግዲህ አፓርትመንቶቹን እንግዲህ የእናንተን ቤተሰቦች ከዚህ ቀደም ልምድ አላቸው። እንግዲህ ከ6 ወር በፊት አፓርትመንት አውጥተን ነበር። ቀደም የጠቀስኩልሽ ኦልሞስት 90% ጨርሰነዋል ሽያጩን ማለት ነው። እንግዲህ የሚቀረን ትንሽ ቤቶች ናቸው። 95 ካሬ ባለ 2 መኝታ ይኖረናል።
እንግዲህ ይሄ ፈጠን ብሎ ለሚመጡ ደንበኞች ቅናሾችም አውጥተናል። አፓርትመንቱ ላይ እስከ 30% የሚደርስ ቅናሽ አለው። ያ ማለት እንግዲህ ወደ 11.2 ሚሊዮን ብር የነበረውን ቅናሹ መጠቀም ከቻሉ እንግዲህ ወደ 8.2 ሚሊዮን ብር ይሆንላቸዋል ማለት ነው። ቅናሽ ስለ ቅናሽ ስናወራ እንግዲህ በእናንተ በኩል የሚመጡ ደንበኞችን ያው ለማበረታታትና ቤተሰባችንም ስለሆኑ ምን አድርገናል እንግዲህ 10 ለሚሆኑ ደንበኞች 5% ጭማሪ አድርገናል። ቅድም እንዳልኩሽ 15% እንግዲህ ካምፓኒው ያወጣው ቅናሽ አለ። እንግዲህ በእናንተ በኩል ደግሞ ለሚመጡ ፈጠን ብሎ ለሚመጡ 10 ደንበኞች 5% ጨምረን እስከ 20% ቅናሽ እንሰጣለን ማለት ነው። ግን እሱን አሳስበሽ ነገር የለን ፈጠን ብሎ ለሚመጡ ደንበኞች ነው የሚሆነው ማለት ነው። በጣም አሪፍ እናደርሳለን። ውድ የቻናላችን ቤተሰቦች እንደሰማችሁት እንግዲህ ቀድማችሁ ለምትመጡ 10 ደንበኞች 20% የሚሆን ቅናሽ አድርገውላቸዋል ማለት ነው። የእድሉ ተጠቃሚ እንድትሆኑ ከወዲሁ ጋብዛቸዋለሁ። ምን ያህል ጊዜ ነው የቀረው ዲስካውንቱ? ቅድም እንደነገርኩሽ እንግዲህ እቺን ቅናሽ ያወጣ ነው ለ10 ሰዎች ነው። ግን ያው እንግዲህ ታይም ወይ ደግሞ ጊዜ ገደብ ይኖሯል። እንግዲህ ቅድም እንዳልኩሽ ሳሳስብሽ ፈጠን ብሎ የሚመጡ ደንበኞች ስለነበረው የአንድ ሳምንት ጊዜ ብቻ ነው ያላቸው። ስለዚህ ይህን ማስታወቂያ አይተው በአንድ ሳምንት ውስጥ ፈጠን ብሎ ለሚመጡ ደንበኞች መምጣት የሚኖርባቸዋል። እንግዲህ አሳስበሽልና እናመሰግናለን። ሌላ ሳልጠየቅህ ያለፍኩት ነገር ምንድነው? አንድ ሰው ያው ፊውቸሩን አስቦ ለኢንቨስትመንት መግዛት ቢፈልግ ምን ትመክረዋለህ? ማለት የኪራይ ሁኔታው ምን ይመስላል? በጣም አሪፍ ጥያቄ ነው የጠየቅሽ። የሚገርምሽ ነገር አሁን እኛ ምን አደርገናል እንደ ካምፓኒ እዛ አካባቢ ላይ ጥናት አስጠንተናል። ቀድመን ሳይቱን ላውንች ከማድረጋችን በፊት ጥናት አስጠንተናል እና ኢቨን እዛ አካባቢ ላይ የኪራይ ዋጋ ፐር ካሬ ከ4000 እስከ 6000 ብር ነው እና በጣም በሚገርምሽ ሁኔታ አሁን ለምሳሌ 22 ካሬውን እንኳን እንደ ምሳሌ በወስድልሽ በወር ያኛውን እንግዲህ ካልኩሌት ብታደርጊው እስከ 110,000 ብር የሚደርስ የኪራይ ዋጋ ይኖረዋል። ስለዚህ አንድ ሰው እንግዲህ ራሱ ባይነግድበት እንደ ኢንቨስትመንት እንኳን አስቦት እዛ አካባቢ ላይ ቦታውን ቢገዛ ከ80,000 እስከ 110,000 ብር የወር ገቢ ይኖረዋል እንደማለት ነው። ያ ማለት እንግዲህ ሪተርን ኢንቨስትመንቱ በጣም ሀይ ነው የሚሆነው። የገዛትን ሱቅ እንግዲህ ለምሳሌ በ3.2 ሚሊዮን ብር ብነግርሽ ካልኩሌት ብታደርጊ በ2 ዓመት ውስጥ ከፍሎ የሚጨርሰው ገንዘብ ነው የሚሆነው ማለት ነው። ያ ማለት እንግዲህ ከዛ በኋላ ያለው ትርፉ ይሆናል ማለት ነው። ሱቁን እንግዲህ ካወጣበት የብር ዋጋ ተጨማሪ ገቢ ያገኝበታል ማለት ነው። ስለዚህ በጣም ቤስት የሚባል ሎኬሽን ላይ በጥሩ የኢንቨስትመንት ዋጋ በጥሩ የካሬ አማራጭ ነው የመጣ ነው እና ይህንን እንግዲህ ቢጠቀሙበት በጣም ደስ ይለኛል ደንበኞች። እሺ እንግዲህ አንድ ደንበኛ ከሜሪት ፕሮፐርቲስ ቤት ወይም ደግሞ የንግድ ሱቆቻችሁን መግዛት ቢፈልግ እናንተን በምን አይነት አማራጭ ነው ማግኘት የሚችለው? እንዲሁም ውጭ ሀገር ሆኖ መግዛት የሚፈልግ ደንበኛ ቢኖር በምን አይነት ሁኔታ ነው እናንተን ኮንታክት ማድረግ የሚችለው የሚለውም ለቤተሰቦቻችን አስረዳለን። አሪፍ ጥያቄ ነው። እንግዲህ አንድ ደንበኛ እኛ ጋር እንግዲህ ቤት ወይ ደግሞ ሱቅ መግዛትና መያዝ ከፈለገ ምንድነው የሚያደርገው? እዚህ ያለ ደንበኛ ከሆነ በአካል ቢሮችን ድረስ በመምጣት ያለውን አግሪመንቱን አይተው ሳይቱን አስጎብኝተን ነገሮችን መጨራረስ እንችላለን። ግን ውጭ ያሉ ደንበኞች ምንድነው የምናደርገው? ከዚህ በፊት አፓርትመንቶቻችንም ላይ ያለን ኤክስፒሪየንስ አለ። አብዛኛው እንግዲህ ወደ 60-70% የገዙን ደንበኞች ዲያስፖራ ማህበረሰብ ነው። እንግዲህ እነሱ ምንድነው የምናደርገው? እንግዲህ የተለያዩ ፕሮሞሽኖች አይተው በካምፓኒ የምንለቃቸው ማስታወቂያዎች አሉ። እነሱን አይተው ቀጥታ ኮንታክት ሲያደርጉን ተወካይ ካላቸው ተወካይ ልኩና ቢሮችን ድረስ በአካል ይመጣሉ። ተወካዮች ያለውን ነገር በደንብ አስረድተናቸው ኦልሬዲ ከወሰኑ እንግዲህ ከዛም ቀጥታ ማስገባት ይችላሉ። ካልሆነም ደግሞ ተወካይም ከሌላቸው ራሳቸው ኮንታክት ካደረጉ እያንዳንዱን ነገር ከጨረስን በኋላ በዲኤችኤል አግሪመንቱን ልከንላቸው ፈርሞ የሚመልሱበት መንገድ አለ ማለት ነው። ስለዚህ እዚህም ቢሆኑ ውጭም ቢኖሩ እኛ ጋር ጆይን ማድረግ ከኛ ጋር መቀጠል ይችላሉ ማለት ነው። ብዙውን ነገር አውርተነዋል ብዬ አስባለሁ። ግን ቀረ የምትለው ነገር ካለ አጠቃለል። መልካም። እንግዲህ ለደንበኞቻችን የምንለው ነገር ምንድን ነው? የወጣውን እድል ቅናሹን በጣም እንዲጠቀሙበት ማሳሰብ እፈልጋለሁ። ከዛ በተረፈ እንግዲህ ሎኬሽናችን በጣም እንግዲህ ዋና የሚባል እና ቤስት የሚባል ሎኬሽን ስለሆነ እንዳልኩሽ ነው ቅድም ሎኬሽኑ ላይ በደንብ ፎከስ አድርገው ያንን እድል ኤሪያውን ቢጠቀሙበት አዋጭ ነው ብለን እናምናለን እና ብዙ ሰዎችም የተጠቀሙ ነው። ከ50% በላይ እንግዲህ ኦልሞስት ሽያጮችን አከናውነናል በአንድ ወር ውስጥ። የሚቀሩንን ሱቆች እንግዲህ መጥተው ይጠቀሙ ነው የምንለው። ከዛ በተረፈ እንግዲህ እኛን በተለያዩ የሶሻል ፕላትፎርሞቻችን ማግኘት ይችላሉ። ቴሌግራምም አለን፣ ዋትሳፕ ላይም፣ ቀጥታም ደግሞ ቢሮችን ከስር በምናስቀምጠው ቁጥር የድርጅት ቁጥር ነው እየደወሉ
እኛን ኮንታክት ማድረግ ይችላሉ ማለት ነው። እሺ፣ ስለነበረን ቆይታ በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ቢሮአችን እንግዲህ በመምጣት ጊዜያችሁን ሰውታችሁ ለደንበኞቻችሁ እንግዲህ ይህን መልዕክት ታስተላልፉልን ስለመጣችሁ ከልብ እናመሰግናለን። እኛም እናመሰግናለን። ደህና ሁን።